ትክክለኛው የእምነት አመለካከት ወይም አቂዳ ክፍልም ይመደባል። እንዲያውም በአላህ ማመንን ተከትሎ የሚመጣ እጅግ ወሳኝና ዋናው የእምነት ቅርንጫፍ ነው ማለትም ይቻላል። ለምን ከተባለ በአላህ ማመን የፍጥረተ ዓለሙ ሁሉ የመጀመሪያ ምንጭ የሆነውን ፈጣሪ ለማወቅ ያግዛል። በመጨረሻው ቀን ማመን ደግሞ የዚህን ፍጥረተ ዓለም መጨረሻ ለማወቅ ወደሚያግዝ ዕውቀት ይመራል። መነሻና መመለሻውን በትክክል ያወቀ እንደሆነ የሰው ልጅ ዓላማውን ይወስናል። ግቡንም መንደፍና ወደዚህ ግብና ዓላማ የሚያደርሱትንም አስፈላጊ ግብዓቶች ሁሉ መያዝ ያስችለዋል። የሰው ልጅ ስለ መጨረሻው አገር መኖር ዕውቀት ያጣ እንደሆነ ግን ሕይወቱ ዓላማ አልባ ትሆናለች፣ ግቡም ባዶና ዋጋ ቢስ ይሆናል። የሰው ልጅ መሄጃውን እንኳ የማያውቅ ተጓዥ እንደሆነ መንፈሳዊ ብልጽግናውንና ላቅ ያለ ክብሩን ያጣል። እንስሳት እንደሚኖሩትም ይኖራል። በአላህ መጽሐፍ ፍርድ እስከ ትንሣኤ ቀን በርግጥ ቆያችሁ። ይህም የካዳችሁት